ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ጥቅምት 18 2018 ዓ.ም የአዛውንቶቹ ህወሓት ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት የተንቀሳቀሱ በመሆኑ መንግስት የቡድኖቹን እንቅስቃሴ መግታትና የሀገሩን ሉዓላዊነት ማስከበር አለበት ተብሏል። ቀይ ባህር ለኢትዮጵያውያን የደም ስር ነው የሚል መረጃም አለ። ወደ ዝርዝር መረጃው እናልፋለን። ስድስተኛ የህዝብ ተወካዮች ምክር ቤት አምስተኛ የዓመት ስራ ዘመን ሁለተኛ መደበኛ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ማካሄድ ጀምሯል። የህዝብ ተወካዮች ምክር ቤት አባላትም ከሰላምና ህግ ማስከበር ስራዎች ጋር የተያያዙ ጥያቄዎችንና አስተያየቶችንም አንስተዋል። ኢትዮጵያ የተደቀነባት የህልውና አደጋ በለውጡ መንግስት በሳል አመራር መሻገሯን ያነሳው የምክር ቤቱ አባላት አሁን ድረስ ግን አንዳንድ የሀገሪቱ አካባቢዎች በህዝብና መንግስት ትብብር ሊቀረፉ የሚገባቸው የሰላምና የጸጥታ ችግር መኖራቸውንም ጠቁመዋል። የህዝብ ተወካዮች ምክር ቤት አባላትም ካነሷቸው ጥያቄና አስተያየቶች መካከል በአንዳንድ አካባቢዎች አልፎ አልፎ የሚታዩ ግጭቶችን በዘላቂነት ለመፍታት መንግስት ዛሬም ለሰላም መንገድ ቅድሚያ እንደሰጠ እንገነዘባለን ያሉት የምክር ቤቱ አባላት በተለያዩ ክልሎች መንግስት ያቀረበውን የሰላም ጥሪ ተቀብለው በርካቶች ወደ ቀያቸው በመመለስ ላይ መሆናቸውን የሚበረታታ በመሆኑንም ተናግረዋል። ይህም መንግስት ታጋሽነትና ሆደ ሰፊነት የሚያመላክት ተግባር ነው ብለዋል። ይሁን እንጂ የህዝብንና የመንግስትን የሰላም ጥሪ ባለመቀበል ከኢትዮጵያ ቋሚ ጠላቶች ጋር በማበርና ተላላኪ በመሆን የባንዳነትን ተግባራቸውን በመፈጸም የህዝብን ስቃይ ማራዘም የሚፈልጉና ኢትዮጵያን ለማዳከም ቀን ከሌት የሚሰሩ ጽንፈኛ ቡድኖች መኖራቸውንም አንስተዋል። እነዚህ ጽንፈኛ ቡድኖች የንጹሐንን ከማሰቃየትና ከመግደል ባለፈ መሰረተ ልማቶችን በማውደም የህብረተሰቡን የዕለት ከዕለት እንቅስቃሴዎችን በማስተጓጎል ስለሚገኙ መንግስት በእነዚህ ቡድኖች ላይ የህግ የበላይነትን ለማስከበር ምን አቅዷል ሲሉም ጠይቀዋል። መንግስት የፖለቲካ ባህሉን ለመቀየር በርካታ ተግባራትን ማከናወኑን የገለጸው የምክር ቤቱ አባላት የመጠፋፋት ፖለቲካ፣ የብሽሽቅ፣ በስሜት የመጋለብ ፖለቲካ እንዲሁም እኛ እና እነሱ የሚል የሚከፋፍልና እጅግ ኋላ ቀር ፖለቲካ የኢትዮጵያን ብዙ ዋጋ ያስከፈለ ልምምድ መሆኑንም ተናግረዋል። መንግስት ግጭትን በኃይል ለመቅረፍ ከመቻኮል ይልቅ በታጋሽነት በሆደ ሰፊነት ለሰላም ቅድሚያ ሰጥቶ በመስራት ላይ እንደሚገኝና የእርቅና ሰላም መንገድ በመከተል የሀገሪቱን ሰላም አስተማማኝ ለማድረግ በርካታ ስራዎች ማከናወኑንም አንስተዋል። የዚህ ማሳያ ፕሪቶሪያው ስምምነትና በስምምነቱ የተገኙ ውጤቶች መሆናቸውንም ጠቁመዋል። ይሁን እንጂ የፕሪቶሪያው የሰላም ስምምነት ወደ ጎን በመተው ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶች የሚመራው የህወሓት ቡድንና አንጃው ከጦርነት አዙሪት ውስጥ ላለመውጣት በሌሎች ክልሎችም ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር ህዝቡን ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ በማወጅ ላይ መሆናቸውንም አንስተዋል። ጦር ሰባቂ ህገ ወጥ ቡድን አደብ ለማስገዛትና ጊዜያዊ አስተዳደሩን በማገዝ ክልሉ ሰላማዊ ሆኖ እንዲቀጥል በመንግስት በኩል በታቀዱ ጉዳዮች ዙሪያ ማብራሪያ እንዲሰጥም የምክር ቤቱ አባላት አጽንኦት ሰጥተዋል። በአዛውንቶች የሚመራው የህወሓት ቡድን ከሻዕቢያ ኃይሎች ጋር ግንባር በመፍጠር ለጥፋት እየተንቀሳቀሰ በመሆኑ መንግስት የቡድኖችን እንቅስቃሴ መግታትና የሀገር ሉዓላዊነት ማስከበር ይጠበቅበታል ሲሉ ጠይቀዋል። ቀይ ባህር ለኢትዮጵያውያን የደም ስር ነውም ተብሏል። አንድ ሰው ያለ ደም እንደማይኖር ሁሉ ኢትዮጵያም ያለ ቀይ ባህር ባዶ ነች። ምክንያቱም በቁጥር እያደገ ካለው ህዝብ ቁጥሯና እንደ አፍሪካ እያደገ ካለው ኢኮኖሚ አንጻር እድገቷን በዘለቄታዊ መልኩ ለማሳለጥና ለማከናወን ቀይ ባህር ለኢትዮጵያ የደም ስሯ ነው። ይሁን እንጂ ይህን ያክል ዋጋና ጥቅም ለኢትዮጵያ ያለው ቀይ ባህር በስህተት አንድ ወገንን ባማከለ መልኩ እና ኢትዮጵያን ባገለለ ሁኔታ ከባህር እንድትገለል ተደርጋ ቆይታለች። በዚህ ታሪካዊ ስህተት የተነሳም ለተለያዩ ችግሮች ስትጋለጥ ቆይታለች። ለአብነትም ወደብ ኪራይ እስካሁን በአማካይ ከ70 ቢሊዮን ዶላር በላይ አውጥታለች። አሁን ግን ለህዝብ በሚታተረውና ለሀገራችን እድገት ደፋ ቀና በሚለው ክቡር መሪያችንና ህዝባችን ቀይ ባህር ለኢትዮጵያ አስፈላጊ አጀንዳ ከተደረገ ቆይቷል። ስለሆነም ይህንን ያጠናውን የተፈጥሮና ታሪካዊ ሀብታችንን በእጃችን ለማስገባት ከምንጊዜውም በላይ ቁርጠኞች ነን። ይህንን ስንል በሰላማዊና ዓለም አቀፋዊ ህግ ባማከለና ፍትሐዊ ተጠቃሚነትን ባገናዘበ መልኩ ነው። ይህ ፍላጎታችን ደግሞ በየትኛውም ሁኔታ ኢትዮጵያን ከቀይ ባህር ሊያገላት የሚችል ሳይሆን ይልቁንም ያለባትን ዘለቂታዊ ችግር በመረዳት ወደ ቀደም የቀይ ባህር ባለቤት ሊመልሳት የሚችል አስቸኳይ ሁኔታ ነው። ቀይ ባህር የኢትዮጵያ አንጡረ ሀብታችን መሆኑን አውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአያቶቻችሁ ጀግንነትና ወኔ መድገም ይገባችኋል።
ይህች ቀን እንድትመጣና ለዛሬ ቀን እንድንደርስ ያደረጉ የኢትዮጵያ የቁርጥ ቀን ጀግኖችና የአባቶቻቸውን ታሪክ ጀግንነት ማስቀጠል ይኖርባቸዋል። አሁን ላይ የተገኘው ሰላም በሰራዊታችን ብርቱ ተጋድሎና መስዋዕትነት በመሆኑ ይህ ጀግንነታችን እንደ ወታደር ሁሌም የሚያኮራን ከመሆኑም በላይ ሀገራችንን በጽኑ መሰረት ላይ ያስቀምጣታል። ሀገራችን የአፍሪካውያን ተስፋ የዜጎቿ ኩራት ሆና እንድትቀጥል ሉዓላዊነቷን በትውልድ ቅብብሎሽ የማጽናቱ ሂደት ተጠናክሮ ይቀጥላል። የሀገራችንን የዘመናዊ ሰራዊት ግንባታ ፍላጎት ለማሟላትም የእዙ ማሰልጠኛ ማዕከል ትልቁን ድርሻ ይወስዳሉ። ተመራቂ የሰራዊት አባላትም ይዛችሁት የመጣችሁትን የሀገር ፍቅር ከተማራችሁት ወታደራዊ ሳይንስና እውቀት ጋር በማጣመር እናት ሀገር ኢትዮጵያን በቅንነትና በፍጹም ታማኝነት ማገልገል አለባችሁ። ሜጀር ጄኔራል ብርሃኑ ጥላሁን የ6ኛ እዝ በጠላይ ከፍተኛ ማዕረግተኛ ማሰልጠኛ ትምህርት ቤት ያሰለጠናቸውን ወታደሮች ሲያስመርቅ ከተናገሩት። ውድ የቻናሌ ቤተሰቦች የዕለቱ አዳዲስ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁን ቻናል ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃ እንዲደርሳችሁ ስል ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ